እኔ አንድ ልጅ እንደሆንኩኝ እቤው ቃላች ወለድኳት ልጅና ጠላት ሆኖልኛለች ብያለሁ። ቅናስ ያለው እቺ ልጅ በእጄ ልጠፋ እኮ ነው ዳጣ። ናታን እንኳን አውቅሯል። እንኳን እሱኔ እኮ እንኳን አንቺ ናታንም አውቅሯል አይደለም? እኔ እኮ እርጉዝ ነኝ እኮ አምሮኝ እኮ ነው። እና ደግሞ ሰላምዬ አምሮታል እንጂ አምጭላት ተብዬ ነው። እሺ ደሬኮ ልጅ አያይዝ ላይ በጣም ጎበዝ። አሁን ማየ ግን ጥርጣሬውን ቢሆን እኮ ልክ አልነበረ። እሱን እንኳን እኔም ታስቤያለሁ። ኧረ ማየ ምንም የለም፣ በቃ መቀራረብ ብቻ እኮ። ይቅርታሽ። ኧረ እባክሽ እንዴ ይቅርታ አልኩ አይደል እንዴ? ይኸውልሽ እኔና አባዬም ብዬ ነው እንጂ እና ባይ ምን ታደርግ ነበር? ደግሜ ይሻላ ነበር። እና ለምን አትጨፍሩም? እኔን የማያይ አይነት ለምን አይታወርም? መጀመሪያ በቀናትና በጥላቻ የታወሩ አይንሽን ግለጪ። ማን በጥላቻ የተጋረደው? አንቺ ነሻ። እኔ ላይም ሰላም ላይም ዳጣ ላይም ጥላቻ አለብሽ። ጥላቻ ማለት ደግሞ መነጽር ማለት ነው። አልገባኝም። ይኸውልሽ አንድን ሰው ከልቡ ከጠላሹ ያ ሰው ምንም ጥሩ ነገር ቢያደርግልሽ ራሱ በጎ ስራው መቼም ሊታይሽ አይችልም። የሆነ ማህበራዊ ሚዲያ ላይ ምን እንዳነበብኩ ታውቂያለሽ? አንድ ገጠር ውስጥ ነውና ታጣቂዎች እናቶችን ሙቀጫ በመውቀጥ ያግዙ ነበር። ሲያግዙላ የሚያሳይ ፎቶ ተለጥፎ ነበር። ከዛም እነዛ የሚጣላ ሰው ምን ብሎ እንደጻፈ ታውቂያለሽ? ይሄኔ እኮ ሙቀጫ ውስጥ ሰው ይኖር ነበር አለ። አየሽ፣ እሱ እነዚህን አካሎች በጣም ይጣላቸዋል። ስለዚህ ለእሱ የሚታየው ጥፋት ብቻ ነው። ታዲያ ከኔ ጋር ምን ያገናኛል? ናታንዬ እኔ እኮ እወዳለሁ ነው ያልኩህ። አንተ ግን ሌላ ነገር ነው የምታወራው። ከኔ ይልቅ ዳጣ ስርስት ልከሰከሳለሁ። ለነገሩ ምንም ብነግርሽ በመክርሽ የሚገባሽ ሰው ስላልሆንሽ ትርፉ ድካም ብቻ። ምንድን እኮ ሄደች? የት ነው ሄደችው? ክፍለ ሀገር ነው አያቶቿ ጋር። እሷ ግን ታደለ። እና አንቺ ስለምን አብረሻት አልሄድሽም? አልነገረችኝማ። ተደብቀኝ ነው ሄደች። እሷ አትነግረኝ። ታያት እባክሽ እቺ ጅል። አሁን ደግሞ እቺ ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ተከታተሉን። ዛሬ ዳንጣ ክፍል 48 ተለቋል። አቢጌ ድጋሚ መኪና ውስጥ ማይክ ደብቃ ስታወራ በስልክ ዳንጣ ደርሳባታለች ማለት ነው። በር ላይ እያዳመጠቻት ነበረ ከአርጁ ጋር። አርጁ ሌላ ማይክ ይዘህልኝ፣ ሌላ ኒሞሪ ይዘህልኝና እስከ መጨረሻ የሚቀዳ ይህ በመሀል የሚያቋርጥ አይደለም እያለች ትጠይቀዋለች ማለት ነው። እሱም ናፍቀሽኛል እያለት አትጨቃጨቅ፣ ይዘህልኝና ያልኩን ይዘህልኝና እያለች ትጮህበታለች ማለት ነው። ይዞት መጥቶ የውሃ ሲስማት አትሳመኝ ምን ፈልገህ ነው ስትለው አቢጌን ጥሪልኝ ናፍቀሽኛል ብሎሻል በያት ሲል እሺ ሂድና ራስ ጥራስ ስትለው አይ አንቺ ጥሪያት ቶሎ በየማላረግልሽን በጣም ብዙ ነገር አረግልሻለሁ እያለ ያታልላታል ማለት ነው። እዚህ ጋር ጋሽ ደረጀ በጣም ተበሳይቶ የገዛ ልጄ ጠላት ትሆንብኛለች ወይ በእጄ ልገላት ፈልጋለች መሰለኝ ዳንጣ እያለ ከዳንጣ ጋር ዳንጣ ጥሩ መፍትሄ አምናመጣለን አንተ አትጨናነቅ፣ እኔ ስለ አባቴ መኪና ውስጥ ገብተን ስለ አባቴ ያለውን ነገር እናወራለን፣ በደሴ እንደተወለዱ የሲሳይ ልጅ እንደሆንኩ እኔና አንተ እናወራለን፣ እንደዚህ እናረጋለን፣ መኪና ውስጥ አሁን እንግባ ብለው ተመካክረው ሁለቱ ይገባሉ ማለት ነው። ከዛ እዛን ከገቡ በኋላ ስለ ሲሳይ ልጅ እንደሆነች እዚህ ጋር እንደተወለደች እናቷ እንዴት ደህና እንደሆነች ይጠይቃታል ማለት ነው አባቷ። ከዛም አልፎ ማይኩን ስታመጣው አቢጌ ማይኩ የጠበቀችው አይነት ንግግር አልነበረም። ስለ ዳንጣ የሚወራው የሲሳይ ልጅ እንደሆነችና እንዴት እንደሆነች ደህና እንደሆነች ይሄ ነበረ እያወሩ ያሉት። ከዛ አቢጌም በራሷ እንዴት የዳንጣ ሀሳቤ እንዴት ሊሆን ይችላል እኔ መቼም ተሳስቼ አላውቅም እያለች ትናገራለች ማለት ነው። ብቻ ዳንጣ ደግሞ ደንግጣ አባዬ እኔ እናንተ አባትና ልጅ እንደሆነን ደርሳበታለች እያለች በጣም ትሮጣለች ማለት ነው። እዚህ ጋር ዳንጣ የእናቱ ክላስ ስትሮጥ ፎንቃዬ ብላ ስትገባ ለካ እትዬ ማዛ እዛ ቁጭ ብላ ከእናቱ ጋር እያወሩ ነበረ።
ዳንጣ በመደንገጥ ፎጣዬ ነው ያልኩት፣ ፎጣዬ ስጠኝ፣ ከዛ አምጥቶብኝ ነበር እኔ ብርድ ላይ ቁርችብ ብዬ ብላ ብዙ ነገር ተቀባጥራለች ማለት ነው። ዳንጣ እዚህ ጋር በጣም ነው የሳውኩትና እየተርበተበተች እትዬ እኔም በጣም ነው የምወድሽ፣ አንድ እንትን እንደዚህ ነበረ ፎጣዬ ስቦብኝ መጥቶ አሁን ቶሎ በል ፎጣዬ ስጠኝ ስትለው እሱ ራሱ ግራ ተጋብቶ አፍጥጦ ያያታል ማለት ነው። እሷም በጣም ደንግጣ እትዬ ማዛ ግን ነቅታባቸዋለች ማለት ነው። አይደል ፎጣዬ ወይስ ፎንቃዬ ብላ ትጠይቃታለች ማለት ነው። እትዬ ኧረ አንቺ ተሳስተሻል ፎጣዬ ነው እኮ ያልኩት እያለች ትናገራታለች ማለት ነው። ከዛም ደንግጣው ቤቱን ትተውት ትወጣለች። በቃ ፎጣዬን ክላሴ ድረስ ይዛ ያለኝና እናቱ ብላው ዳንጣ ትታቸው ትወጣለች ማለት ነው። ለእናንተ ልተውላችሁ ብላ ትወጣለች ማለት ነው። እዚህ ጋር ውሃ ደግሞ የሰላም ውሃ አፈር አምሯት በእርግዝናዋ ይዘሽላት ነይ ትላታለች ማለት ነው እትዬ ማዛ። ከዛ ውሃ አፈሩን ይዛው ከሄደች በኋላ በፌስታል ይዛ እዛውም ትበላዋለች ማለት ነው። እዛው አቅርባ እየበላችው ነበር ማለት ነው። በጣም የሚያስቀኝ ነገር ከዛ አብዬ ስታይ ከላይ ሆና ምን እየበላሽ ነው ስትላት አፈር እየበላው ነው እኔም እኮ እርጉዝ ነኝ እያለች የአብዬ ትነግራታለች ማለት ነው ዳንጣ። እና ዳንጣ ደግሞ እንትን ውሃ ደግሞ በጣም አስባለች። ምጥን ወደ ገጠር ሄዳባታለች ማለት ነው። ብቻዋ ቀርታለች ማለት ነው። እና አያት ውለጅልኝ ስልሽ የእትዬ ማዛ አያት ውለጅልኝ ስልሽ እምቢ ብለሽኛል ብላ ውሃ ትጠይቃታለች ማለት ነው። ጭራሽ አያትም ወልድልሽ እኔ ነኝ ብላ ትስቅባታለች ማለት ነው። እዚህ ጋር ደግሞ በጣም ተከፍቶ ነበረ ጋሽ ደረጀ። ያው አስተካከለችዋለች ማለት ነው። ዳንጣ በስነ ስርዓት መኪና ውስጥ ገብተው ካወሩ በኋላ ግን አሁንም ግራ እንደታጋባች ነው። ልቧ ሊያምንና ሊቀበል አልቻለም ማለት ነው። በጣም ግራ ተጋብታ እንዴት እንደዛ ሊሆን ይችላል ብላለች። ያው እዚህ ጋር እንትናም ጋር ሰላምን ጋር ምንም ያገኘችው ኢንፎርሜሽን የለም። ዳንጣን ጋር ምንም ያገኘችው ኢንፎርሜሽን የለም። ማይኩ ብታስገባው ማለት ነው። ግን በጣም ግራ ተጋብታለች። ውስጧ አሁንም ድረስ ሊያምንላት አልቻለም። እሷና እናቱ እዚህ ጋር ተቀምጠው ይቅርታ በቃ ቅድም ያስቀየው አይደል ያንቺ እኮ ቀላል ነው ይቅርታ፣ ቤቱን በአንድ እግር ከማመስ እውነትን ፈልፍሎ ከማውጣት ወደ ቁም ነገር መሄድ ይቀላል ብሎ ሲያበሳጫት ማን ነው እንደዚህ የሚያደርገው ሲላት አንቺ ነሻ እያለ ይመልስላታል ማለት ነው። እሷም የራስ ጉዳይ ገደል ግባ ትለዋለች ማለት ነው። ከዛ ቢመክሩሽ አይገባሽም አንቺ ብሎ አትቷት ይነሳል ማለት ነው። እሷም ትናደዳለች። ከኔ ይልቅ እኮ ዳንጣን ነው አንተ የምታወራውን ልትሰማት የምትችለው፣ እኔ እኮ አንድን ቀን ሰምታችሁኝ አታውቁም አትረዱኝም እያለች ታወራለች ማለት ነው። እትዬ ማዛ ግን ባየችው ነገር በጣም ተረብሻለች ማለት ነው። እዚህ ጋር እናቱና ዳንጣ የሚያደርጉትን ነገር በጣም ተረብሻ ነበረ። ክላሱን ለቃላቸው ወጣች ማለት ነው። ከዛም ሰላምና እናቱ እያወሩ ማድ ቤት ላይ ሰላም ግን አብይን እንደመጣች ታውቅ ነበረ ማለት ነው። ስለ ዳንጣ እያወሩ ነበረና በቃ ተንከባከባት ምንም እንትን እንዳትላት እያለች እሷ እንዳለች ስታውቅ ስለ ልጇ አባት ማውራት ጀመሩ። እሷ እኮ ብዙ ነገር ትላለች፣ ተዋት፣ የልጅ አባት እኔ ብቻ ነው የማውቀው፣ እሷ ምን አገባት እያለች እሷን ገብታ እናንተ በፊት የምታወሩት ሌላ ነገር ነበረ፣ እኔን ስታይ ነው ወይ የምታስቀይሱት ብላ አብዬ መልስ ትሰጣቸዋለች ማለት ነው። እዚህ ጋር እናቱ በጣም ናፍቀሽኛል ብሎ የዳንጣ ክላስ ሲገባ እያወሩ እያለ ጋሽ ደረጀ በር ላይ ሆኖ እያዳመጣቸው ነበር ማለት ነው። እኔም ናፍቀኸኛል፣ ግን ደረጀ ቤት ውስጥ ነው፣ አባዬ ቤት ውስጥ ነው፣ ሊመጣ ይችላል ስትለው አይመጣም እያላት በጣም ናፍቀሽኛል፣ ትንሽ ጊዜ እዚህ ጋር ቁጭ ልበል እያላት ጋሽ ደረጀ በሩን በርግዶ ገባባቸው ማለት ነው። እናቱ ተነስቶ ተርበተበተ፣ በጣም ደነገጠ ማለት ነው። እና የአብዬ ሁኔታ በጣም አሳሳቢና አስጨናቂ ነው። ያው በዚህ በኩል አርጁን ራሱ ሰላም እየሰጣት አይደለም፣ እሷ ደግሞ ቤት ላይ ሰላምም እየሰጠች አይደለም። አሁን ግን ዳንጣና እናቱ ተደርሶባቸዋል ማለት ነው። ጋሽ ደረጀ ደረሰባቸው ማለት ነው። ያው ያወሩትን ነገር ሁሉንም ነገር ሰምተዋል ማለት ነው። ሁሉንም አንድ ባንድ ሰምተዋል። ግን ሁለቱንም እንደዋሹት ዋሽተውት ነበር። አሁን ግን እሱ በራሱ መንገድ ደርሶባቸዋል ማለት ነው።
የደረሰባቸውን በራሱ መንገድ ነበረ የደረሰባቸው፣ ግን እነሱ ዋሽተውታል ሁለቱንም። አይ ምንም የለንም ምንም ነገር ያለን ነገር የለም ብለው ሁለቱም ዋሽተውት ነበር። ግን ደግሞ በራሱ እንደ አጋጣሚ ወደ ዳንጣ ክላስ ሲሄድ ሁለቱን ተቀምጠው እያወሩ ደረሰባቸው ማለት ነው። ፋሚሊዎቼ ላይክ ሼር በማድረግ ቪዲዮዬን በደንብ ይውልኝ ማለት ነው ውዶቼ። እወዳችኋለሁ፣ አከብራችኋለሁ። ከልብ ለምትከታተሉኝ አመሰግናለሁ። እና ላይክ ሼር ብታረጉልኝ የበለጠ ሞኔታይዝ ነኝና እስከ መጨረሻ ከፍታችሁ ልቀቁልኝ ከይቅርታ ጋራ ከአክብሮት ጋራ። እና ደግሞ በርቺ ጎበዝ ጠንካራ ነሽ ለምትሉኝ ደግሞ ከልብ አመሰግናለሁ። ቃላት የለኝም። በኮመንትም ስር ብላይም በተቀመጥኩበት ሰዓት ለምታበረታቱኝ ለሁላችሁንም ማለት ነው ከልብ አመሰግናለሁ። ላይክ ሼር ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ለዛሬ በዚህ ቃን። ቀጣይ ደግሞ ክፍል 49 ይዤላችሁ እመጣለሁ። እስከዛ ደግሞ ሰላም ቆዩልኝ። ላይክ ሼር እንዳይረሳ ቤተሰቦች። ማስተካከል የሚችለው ነገር ሁሉ አስተካክላለሁ።